መጣጥበት ብታይ በቃ ልኑርበት። ቶፊቅ ጎረቤት አተሽረብሽ ነው ይጣል ኑ ላሳያችሁ። ማን ይታያችኋል? አይ መልኩን ልተባበረህ አብረን ወተን ለሶስት እንብላ እንዴ? እኔ አንተ ጋር ጎረምሳ ጋር ምን ይሰራልኛል እንዴ? እሷ ጋር ነው ራት ቀጠሮ ይዘናል። ሱፍ ለብሰና ብላኝ ነው። ይሄ ሱፍ ለብሻለሁ፣ ይሄ ሙሉ ሱፍ። ሄሎ አሰላሙ አለይኩም ረህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁላችሁ አልሐምዱሊላህ፣ ሁሉ ሰላም፣ ሁሉ አማን። እንዲሁም ክርስቲያን እህት ወንድሞቼ ሁላችሁንም ሰላም ብያለሁ። እንዴት ናችሁ? ሁሌ ደህና ናችሁ ወይ? ላይክ ሰብስክራይብ ለምታረጉኝ አስተያየት ለምትሰጡኝም ሁሉ ከልብ አመሰግናለሁ። አሁንም የኔ ውዶች ማለት ነው ላይክ አርጉኝ፣ ሰብስክራይብ አድርጉኝ፣ ኮሜንት ጻፉልኝ የኔ ውዶች ማለት ነው። ኮሜንት በደንብ ስትጽፉልኝ በደንብ ላይክ ስታረጉልኝ ቪዲዮዬን ደግሞ እስከ መጨረሻው ስታዩት ዩቲዩብ ራሱ ሸር ያደርግልኛል ማለት ነው። ሲቀጥል ዛሬ ደግሞ ትናንትና ማታ በተለቀቀው ቪዲዮ በሶፊ እና በቶፊቅ እንዲሁም በፉ ማለት ነው ትንሽ አስተያየት ለመስጠት ነው የመጣሁት ማለት ነው። አስተያየቱ ምንድን ነው ብትሉ ከትናንትና ወዲያ በተለቀቀው ቪዲዮ አይታችኋል። በሱ ቪዲዮ አልሰራሁኝም ስላልተመቸኝ ማለት ነው። ቶፊቅ ሲያስቀኝ ነበረ፣ በጣም ነበረ። ሁሉንም ሰው ነበር ኮሜንት ላይ እያየው ነበር እና እስር ቤት ገብቷል ብለው ሲያከብሩ ነበረ ሶፊና ፉፉ ማለት ነው። በሁለተኛው ቀን ደግሞ ተፈቶ መጣ። ተመጣ በኋላ ደግሞ እንዲህ ህፃን ልጅ በሶፋ ላይ ወጥቶ ወዴታች ወደ ላይ ሲል ነበረ። ያቺ ደግሞ ተዝቀደም ማን ነው ስጦታ የሰጣት ለሶፊ? ወይኔ ስሙ ጠፋብኝ። እሱ ማለት ነው ይቺ ምንድን ነው የምትባለው ነጯ ነገር ስሟን አላውቃትም። እሷን ይዞ ሲጫወት ነበር እንዲህ ህፃን ልጅ። ትናንትና ደግሞ ሱፍ ለብሶ ራት ግብዣ አለኝ ራት ግብዣ ጠርታኝ ነው ብሎ ነው የመጣው። ብዙዎቻችሁ ኮሜንት ላይ ትሳደባላችሁ። ውዶች አትስደቧቸው። እነሱ እኮ ፊልም እየሰሩ ነው። ተጣልተውም አይደለም። ቶፊቅም እስር ቤት ገብቶ አይደለም። ዝም ብላችሁ አንድኛችሁ ለፉፉ ገዲፋችሁ ሶፊን ቶፊቅን ገዲፋችሁ የምትሳደቡ ልጆች አላችሁ። የዋህ አትሁኑ፣ አትሳደቡ። እነሱ እኮ ፊልም እየሰሩብን ነው። አሁን ሶፊና ቶፊቅ ተተጣሉ እዛ ጋር አሁን እኔ የማ ቤት እንዲሆን ራሱ ግራ ገብቶኛል። የቶፊቅ ቤት ነው የሶፊ ቤት ነው የማ ቤት እንዲሆን ራሱ ግራ ገብቶኛል። ከዚህ ቀደም ሶፊና ቶፊቅ የተገናኙበት ቤት ነው ወይስ ደግሞ ሶፊና ፉፉ ቶፊቅ ታሰረ ብለው ሲያከብሩበት ደስታቸውን ሲያከብሩበት የነበረው ቤት ነው? አሁን እናንተ ቤቱን ራሱ ማየት ትችላላችሁ። ፊልሙን የሚሰሩት አንድ ቤት ላይ እኮ ነው። ፊልሙን እየሰሩብን ያሉት አንድ ቤት ነው፣ አይታችሁት ከሆነ ማለት ነው። ግን እናንተ ቶፊቅን ገዲፋችሁ ፉፉን አትሳደቡ፣ ፉፉን ገዲፋችሁ ቶፊቅን አትሳደቡ። እነሱ ለራሳቸው ፊልም ነው የሚሰሩት። አይታችሁት ከሆነ አንድ አይነት ቤት ነው። ሁለተኛ ደግሞ ፉፉና ሶፊ ሊወጡ ተሆነ ቶፊቅ ለምንድን ነው የመጣው? ቶፊቅ ለምን ተጠራ እዛ ቦታ ላይ? ፉፉና ሶፊ እንደሚወጡ ለቶፊቅ ማነገረው? ወይስ ካሜራ አለ እንደዚህ ቤታቸው ውስጥ እንደዚህኛ እንደምንሰራበት ሀገር ስሙን መጥቀስ ስለማልፈልግ ነው። እና ካሜራ አለ ወይ በየቤቱ? አሁን እዛ ጋር ግን አንድ ቅር ያለኝ ነገር በዙ መናገር የምፈልገው ፊልም ቢሰሩም የፊልሙ ርዕስ የቶፊቅ ፎቶ መወርወሩ ግን ጥሩ አይደለም። ፎቶውን ስላለ ማለት ነው። እና ልላችሁ የፈለግኩት ነገር አትሳደቡ፣ ኮሜንት ላይ አትስደቧቸው ውዶች። እናንተ ናችሁ በኋላ ላይ ጠብቁ። ዙረው ልክ ታርቀው ሲመጡ ኦዲየንስ እንደዚህ ብሎን ብለው ወቀሳ ይመጣል እንጂ ሌላ የሚመጣ ነገር የለም። ሁለተኛ እኔ ለሶፊና ለቶፊቅ የምመኘው ባለፈ ጊዜ ወዲያው እንዲታረቁ
የሆነ የሙሽራ ልብስ ለብሰው ምናምን እንደዛ በቃ ቢሞሸሩ ብዬ ነው። ቪዲዮውን አስገባላችኋለሁ ቀጥዬ። እሱን ነው ለነሱ የምመኝላቸው ማለት ነው። አንተ ሙሽራ መሆን እንደዚህ ደስ ይላል። ደስ ይላል በጣም ማለት ንግስቲቱ እየመጣች ይመስለኛል። እንዴት ነው አምሮባታል? እስኪ እናንተ ንገሩኝ መጀመሪያ። ኦኬ መታለች። የት ጋር ነሽ? ሶፊያ እንዴ ሙሽሪት ከዘሯም ቆንጆ ናት ብዬ እምላለሁ። ሰላም ፍቅር ውድ ለልጅ ቶፊቅ ቤተሰቦች የኛ ፋሚሊዎች ሁልጊዜ እንደምላችሁ ሳቅ፣ ፈገግታ፣ ደስታ ይራቅ። እንደዚህ ገደፍ ብለን ነው የምንላችሁ ማለት ነው። ምክንያቱም ያው የኛ ስቅ እናንተ እንድትከፉ አንፈልግም። የኛ ፋሚሊ ሆናችሁ ክፉ እንዲነካችሁ አንፈልግም። ፈገግ በሉልኝ እያልኩኝ ዛሬ ለየት ባለ ነገር መጥቻለሁ ማለት ነው። ብዙዎቻችሁ ተጠብቁታላችሁ ብዬ አስባለሁና ከስንት ውጣ ውረድ ከስንት ማሰብ ማብሰልሰል በኋላ ይህንን ውሳኔ ለወስን ተገድጃለሁ ማለት ነው። ምን ይመስላችኋል? ዛሬ ልዩ የሆነ ሰርፕራይዝ አለ። እስከ መጨረሻው ተከታተሉ። እና ደግሞ ትናንትና ሀይሚዬና ሄኖክ እንዴት ደስ እንዲያለኝ ማለት ነው። እንዴት እንደው በጥፊ ባለችው ብዬ ስመኝ ማለት ነው። እንደው ወስቲያ በጥፊ ኳ አልስትሰጠው እንዴት ደስ እንዲያለኝ ማለት ነው። እና ሀይሚዬ ሄኖክን ማለት ነው በጥፊ ጆሮ ግንዱን አቃጥላው ሄደች። በጣም ነው ደስ ያለኝ የእውነት። ለምን አርፎ አልቀመጥም ላለ ሰው ይገባዋል ማለት ነው። እና ውዶች እያንዳንዴ በህይወታችን ላይ የሆነ ነገር ሲከሰት መጥፎ ጓደኛም አለ፣ ጥሩ ጓደኛም አለ። አሁን እዛ ጋር ሄኖክ ሲያደርግ የነበረው አንቺ ጥፋተኛ ነሽ እያላት ነበረ ሀይሚን። እንግዲህ ጥፋተኛ ትሆን እራሷ ናት የምታውቀውና አንድን ሰው ውስጡን ሳትረዱ ውስጡን ሳታውቁ ቀርባችሁ ያንን ሰው ታታወሩ ጥፋተኛ አታድርጉ። እኔ አሁን እዛ ጋር ሄኖክ ጋር ያየሁትኝ ማለት ነው ብሩኬን ገዲፎ ሀይሚን አንቺ ጥፋተኛ ነሽ ልትለዩ ፈልገሽ ነው እያላት ነው። ግን እሷ እንደዛ አይደለም። ሴቶች ትረዳላችሁ ብዬ አስባለሁ። ግን ትናንትና ኮሜንት እያነበብኩ ነበረ ሄኖክ ጋር ማለት ነው። ሁሉም ሰው ሀይሚዬ ነው ሲገድፋት የነበረው። የእውነት በጣም ነው ደስ የሚለው። ፍፄ ራሱ እዛ ጋር ብሩክ ጋር ሄዱ እነሱን ለማስታረቅ ፍፄ እየለፋ ነበረ። የእውነት እንደ ፍፄ አይነት ጓደኛ ይኖርላችሁ። አሁን እሱ ብሩክም ሲጮህበት ያም ሲጮህበት፣ ብሩክ ራሱ ትናንትና በጣም እየጮህበት ነበረ። ግን ምንም አይነት ነገር አልመለሰለትም። ነገሮችን አስተካክሉ እያለ ነው ያለውና እንዲህ አይነት ጓደኛም አለ። ብቻ ወላሂ በጣም ከባድ ነው። ሁላችሁም አይታችሁታል ብዬ አስባለሁኝ። አሁንም ቪዲዮውን አስገባላችኋለሁ የሄኖክንና የሀይሚዬን ማለት ነው። ላይክ ሰብስክራይብ እንዳይረሳ። ራሴ ማረጋጋት ፈልጋለሁ ብዬ ነው አይደል ትቼ የሄድኩትኝ። ግን ያኔ ነው የተሳሳትሽው ሀይሚ። ምን ተሳሳትኩኝ? ምን አለ ያኔ ሆኖ ቁጭ ብለሽ ማውራት ነበር። አልተውሻለኝ። እንዴት ይተውሻል? አንድ ላይ አይደላችሁ? እንዴት ይተውሻል? ነገር ባይኖር ኑሮ በግልጽ ይነግረኝ ነበር። ምንም ነገር የለም። ምንም ማለፍ የፈለገው ሌላ ነገር ምንም ነገር የለም። ምናልባት ማስታወስ ማይፈልገው ህይወት ሊሆን ይችላል። ማስታወስ ማይፈልገው ምን አገባኝ ታዲያ? ማስታወስ ማይፈልገው ህይወትም ሊሆን ይችላል። ወይስ አንቺ አውቀሽ መለያየት ፈልገሽ ነው ከብሩክ? እኔ ግራ እየገባኝ ነው። አይ ግራ እየገባኝ ነው። መለያየት ፈልጌ ነው እንደዛ ማድረግ? አይ ማይገናኝ ነገር ነው የምታወሪው። ያለፈውን ነገር ግዴታውን የማስረዳት ለኔ መናገር ግዴታው ነው። ያለፈም ነገር ቢሆን መናገር ግዴታ አለበት። ገባ? ወይስ ልጁ እንዲመታ አልፈለግሽም? ደብሮሻል ልጁ በመመታቱ? ምን አደረግንኛ? ፊት እየሰጣችሁት ነው ያንን ልጅ ሀይሚ። በመካከላችሁ ብዙ ሰው እያስገባችሁ ነው። አንቺም ፍፄ አሁን ይቅር በይ በቃ ያለፈ ነገር አልፏል ምናምን መጠየቅም የለብሽም። እና ይሄን ነገር ማስረዳት የለበትም ብሩኬ ሀይሚ።
ግዴታው ነው እንዴ ነገር ማስረዳት ነው? በጣም ግዴታው ነው እንጂ መናገር ግዴታ አለበት። አንቺ ነሽ ብዙ ሰበብ እየፈለሽ ከብሩ ጋር መጣላት። በቃ አጥፍተሻል እንዴ? ምንድነው ያጠፋው ጥፋት? አጥፍተሻል። ልጁን እያስናቅሽው ነው። እሱ መለያየት የምትፈልጊ ከሆነ በግልጽ አውሪ። ነገር እያወቅኩ ሰበብ እየፈለግሽ ነገሮችን አታክሪ። ሰበብ እየፈለግሽ ነው። በቃ መኛ ሃይሚ ወይስ መለያየቱን ትፈልጊዋለሽ ነው? ሃይሚ አንተ ምንድነው የምታወራው?